ጊዜው የመጀመሪያው የሥነ ፍጥረት ቀን ነው። ቦታው ደግሞ ዓለመ መላእክት። ቅዱስ እግዚአብሔር ቅዱሳን መላእክቱን ፈጥሮ ተሰወረባቸው። ይህን ጊዜ በፍጥረታት ታሪክ ውስጥ የመጀመሪያውን ጥያቄ መላእክት አቀረቡ። ጥያቄያቸው ማን ነው የፈጠረን? ከየትስ ነው የመጣ ነው የሚል ነበር። በቀድሞ ስሙ ሳጥናኤል የተባለው መልአክ በቦታ አቀማመጥ ከሁሉም መላእክት በላይ ስለሚገኝ ለመላእክቱ ጥያቄ እኔ ነኝ የፈጠርኳችሁ በማለት ምላሽ ሰጠ። የመላእክቱ ጥያቄ ግን በዚህ የሳጥናኤል ምላሽ አላበቃም ነበር። አንተ በቦታ አቀማመጥ ከሁላችን በላይ ስለሆንክ ፈጠርኳችሁ ካልክ እኛ ደግሞ ከበታቻችን ያሉትን ፈጥረናቸዋል ማለት ነው ሲሉ ወሳኝ ጥያቄ ሰነዘሩ። ይህን ጥያቄ ተከትሎ መላእክቱ አዎ ሳጥናኤል ፈጥሮናልና በፍጹም እሱ አልፈጠረንም፣ እሱም እንደኛው ያለ ነው በሚሉ ቡድኖች ተከፈሉ። ሌሎች ደግሞ ድምፀ ተአቅቦ አደረጉ። በሰማያውያኑ ሰራዊት ዘንድ ጥያቄ የወለደው ክርክርና መጠራጠር ተነሳ። ዓለመ መላእክት ተጨነቀ። በዚህ ክርክርና ለመግባባት መሃል አንድ ግርማው የሚያስፈራ እሳታዊ መልአክ በነጎድጓዳማ ድምፁ እንዲህ ሲል ተደመጠ። የፈጠረንን አምላካችንን እስክናቀው ድረስ ባለንበት እንጽና። ዛሬ የማረጋጋት አገልግሎቱን ከዓለመ መላእክት እስከ ካህኑ ዘካርያስ፣ ከሰለስቱ ደቂቅ እስከ ቅድስት ድንግል ማርያም፣ ከነቢዩ ዳንኤል እስከ ቅዱስ ቂርቆስና ቅድስት ኢየሉጣ ድረስ ለዘመናት ያለማቋረጥ ደስታና የምሥራቹን ለፍጥረት በመስበክ ስለሚታወቀው መጋቤ ሐዲስ ቅዱስ መልአክ ጥቂት ነግራችኋለሁ። አብራችሁኝ ቆዩ። መባ ቴሌቪዥን ኦርቶዶክሳዊ መረጃዎች፣ ስብከትና ዝማሬዎች እንዲሁም መንፈሳዊ መጻሕፍት በከፍተኛ የድምጽና የምስል ጥራት ለቤተ ክርስቲያን ልጆች ለማቅረብ እየሰራ የሚገኝ የኢንተርኔት ቴሌቪዥን ነው። እስካሁን ለእናንተ ለተመልካቾቻችን ባቀረብናቸው ዝግጅቶች ብዙ እንደተማራችሁና እንደተጠቀማችሁ በተለያዩ መገናኛ መንገዶች ሐሳባችሁን ስለገለጻችሁልን ከልብ እናመሰግናለን። ነገር ግን ከቻናላችን ተመልካቾች ውስጥ 81 ከመቶ የምትሆኑት ተመልካቾች ቻናላችንን ሰብስክራይብ እንዳላደረጋችሁ ከዩቲዩብ ያገኘነው መረጃ ያሳያል። መንፈሳዊ መርሃ ግብራትን አዘጋጅቶ ለተመልካቾች ማድረስ የእናንተ የተመልካቾች ቅንነትና ትብብር ካልተጨመረበት እጅግ አድካሚ ሥራ ነው የሚሆነው። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት እንድትተባበሩ እንጠይቃለን። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ገብርኤል ሆይ ተመርምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለትን ይመስላል እንዲል መልካ ቅዱስ ገብርኤል። ቅዱስ ገብርኤል የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልኮ የምሥራች ዜናን ያበሰረ፣ በዳቢሎስ የተንኮል ወጥመድ ገብተው ለተሰናከሉ ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ የብርሃን ፋና ያበራ፣ ሰብአ ሰገልን የመራ ቅዱስ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣው ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የትንቢት ቃል ያስፈጸመና የምሥራችን ቃል የተናገረ፣ የጨለማ አበጋዝ በሆነ በሰይጣን ተንኮል የእፉኝት መርዝ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ የእግዚአብሔር መልአክ ስሙ ቅዱስ ገብርኤል ይባላል። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁል ጊዜ ለደስታና ለምሥራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለቅድስት ድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ትስብት፣ መልአከ ብስራት፣ መጋቤ ሐዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎቹ መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ ማን ነው የፈጠረን እያሉ ሲባዝኑ ሳጥናኤል እኔ የፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስከምናውቀው ድረስ በያለንበት እንቁም፣ እንጽና፣
ንቆመ በበህላዊነ እስከንረክቦ ለአምላክነ በማለት መላእክትን ያረጋጋ ቅዱስ ድንቅ መልአክ ነው። በዚህም አባቶቻችን እንደሚሉት ይህ ቅዱስ መልአክ የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ነገረ ሥጋዌውን ለድንግል እንዲያበስር አድርጎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣና የሚወርድ ቅዱስ መልአክ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸልያቸው ጸሎቶች ስሙ የሚጠራ ቅዱስ መልአክ ነው። ይኸውም በዘወትር ጸሎቶች በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በይዌድስዋ መላእክትና በመሳሰሉት ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ሆኗል። ስለዚህም ፈጥኖ ደራሹ መልአክ፣ ስዕለት ሰሚው መልአክ ተብሎ ይጠራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ድርሳነ ገብርኤል ዘኅዳር ምዕራፍ 2 ቁጥር 13። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሣ ምድር በራች ብሏል። ነቢዩ ልበ አምላክ ቅዱስ ዳዊትም መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ፣ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ፣ ቀኝ እግሩንም በባሕር ላይ ግራውንም በምድር ላይ አኖረ፣ እንደሚያጋሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት በ10 የነገድ ሰራዊት ላይ የ40 አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራና ስቃይ አይቶ አላስችል ቢለው ሰይፉን ወርውሯል። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማ ሰላም ላለው ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል መልካ ቅዱስ ገብርኤል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ፣ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ የሚረዳቸው የሚያበረታቸው መልአክም ነው። ለዚህም ተጠቃሹ ቅድስት ቤተ ክርስቲያን በሐምሌ 19 ቀን መታሰቢያቸውን የምታደርግላቸው የቅዱስ ቂርቆስና የቅድስት ኢየሉጣን ከቅዱስ ገብርኤል ጋር ያላቸውን ታላቅ ታሪክ እዚህ ጋር መጥቀስ ተገቢ ነው። ቅዱሳን መላእክት የሰው ልጆችን ከመከራና ከስቃይ ለመታደግና በችግር ጊዜም ለመርዳት ሥልጣን ከተሰጣቸው ጊዜ አንስቶ በእግዚአብሔር አምላክ አምነውና ታምነው የኖሩ ጻድቃንን ሲረዱ ኖረዋል። እንደየተልእኳቸውም በአምላካቸው ትእዛዝ ከጠላት እጅ በማዳን ከእቶን እሳትና ከፈላ ውሃ ውስጥ አውጥተዋል። በማዕበል ከመስጠም አድነዋል። እንዲሁም በአራዊት አፍ ከመበላት ታድገዋል። ኃያሉ ሊቀ መላእክት ቅዱስ ገብርኤልም በሐምሌ 19 ቀን ከእግዚአብሔር ዘንድ ተልኮ ቅዱስ ቂርቆስና ቅድስት ኢየሉጣን ከእሳት አድኗቸዋል። ቅድስት ኢየሉጣ በሮም ግዛት በሚገኝ አንጌቤን በሚባል ሀገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ናት። ቅዱስ ቂርቆስ የሚባል ሕፃን ልጅ ነበራት።
ይህቺ ቅድስት የዘመኑን አረማዊ መኮንን እለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጠርሴስ በተሰደደች ጊዜ መኮንኑ እነርሱ ከሚገኙበት ሀገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሡ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛ አልሆኑም ነበር። በዚህም መኮንኑ ተቆጥቶ በዓይንና በአፍንጫቸው ውስጥ ጨውና ሰናፍጭ በመጨመር በጋሉ የብረት ችንካሮች በመቸንከርና መላ ሰውነታቸውን በመብሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም መልአኩን ልኮ የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበር። በሌላ ጊዜም በገመድ አሳስሮ ንጉሡ ሲያስጨንቃቸው ከቆየ በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች ቸነከራቸው። በዚህ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑን ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆሏቸው ጊዜ ጌታችን ከሞት አስነሳቸውና በመኮንኑ ፊት ድንቅ ተአምራትን አደረጉ። ዳግመኛም በፈላ የጋን ውሃ ውስጥ ቅዱስ ቂርቆስንና ቅድስት ኢየሉጣን ሊጨምሯቸው ሲሉ ቅድስት ኢየሉጣ በፈራች ጊዜ ቅዱስ ቂርቆስ እናቴ ሆይ አትፍሪ፣ አናንያ አዛርያንና ሚሳኤልን ከእሳት ነበልባል ያዳናቸው እግዚአብሔር እኛንም ከዚህ የፈላ ውሃ ያድነናል እያለ ያረጋጋትና በተጋድሎዋ እንድትጸና ወደ እግዚአብሔር ይጸልይላት ነበር። ከዚህ በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ውሃውም እንደ ውርጭ ቀዘቀዘ። ደግሞም ወታደሮቹ መንኮራኮር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆረጥ ድረስ በጎተቷቸው ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸውም ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በመልአኩም ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆኑ ብዙ ምዕመናንም ድነዋል። የቅዱስ ገብርኤል ስም በሚጠራባቸውና በሚዘከርበት ገዳማትና አድባራት መልአኩ የሚያደርጋቸው ድንቅ ድንቅ ተአምራት ለዚህ ማስረጃዎች ናቸው። ይህም ቅዱሳን መላእክት በእግዚአብሔር ስም መከራ የሚቀበሉ ምዕመናንን ከሞት እንደሚታደጉና ከልዩ ልዩ ደዌ እንደሚፈውሱ የሚያስረዳ ታሪክ ነው። ሰዎች በሃይማኖታቸው ጸንተው በሕይወት ዘመናቸው መከራ ባጋጠማቸው ጊዜ ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንድትጸና እንዳረጋጋትና ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔርን መንግሥት በአንድነት ለመውረስ እንድንችል በመተዛዘንና በመደጋገፍ የሚገጥመንን መከራ ታግሰን በሃይማኖታችን ጸንተን መኖር ይጠበቅብናል። ቅዱስ ቂርቆስንና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን ዘወትር ልንማጸነው ያስፈልጋል። መልአኩ ከፈጣሪው ከእግዚአብሔር በተሰጠው ሥልጣን መሠረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናልና። የቅዱስ ገብርኤልን ታሪክ መተረካችንን የጀመርን እንደሆን ሌላው ስለዚህ ቅዱስ መልአክ የሚነሳው ሁነኛ ታሪክ ቀጥሎ የሚቀርበው ነው። የፋርስ ንጉሥ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት በትዕቢት ተሞልቶ በኃይሌ ያደርጋለሁ፣ በማስተዋል ጥበቤም የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንም እዘርፋለሁ፣ የሚቀመጡባቸውንም ከተሞች አናውጣለሁ፣ በእጄም ዓለምን ሁሉ እንደ ወፍ ቤት እሰበስባለሁ፣ እንደ ተተወ እንቁላልም እወስዳቸዋለሁ፣ ከኔም የሚያመልጥ የለም የሚቃወመኝም የለም ብሎ በመታበይ
የወርቅ ጣዖት አሰርቶ ዱራ ወይም አዱራን በሚባል ስፍራ ላይ አቆመው። በግዛቱ በልዩ ልዩ የሥልጣን እርከን ላይ ያሉትን ሹማምንትንና ገዢዎችን ሰበሰባቸው። የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል ስገዱ፣ ወድቆም ለማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ብሎ አዋጅ አስነገረ። ይህንን አዋጅ የሰሙ የንጉሥ ሹማምንት ሁሉ የመለከቱንና የእምቢልታውን እንዲሁም የዘፈኑን ድምፅ በሰሙ ጊዜ ተደፍተው ለወርቁ ምስል ሰገዱ። በባቢሎን አውራጃዎች ላይ የተሾሙ አዛሪያ ወይም ሲድራቅ፣ አናንያ ወይም ሚሳቅ፣ ሚሳኤል ወይም አብድናጎ ግን ንጉሥ ላቆመው ምስል አልሰገዱም። ነገር ሰሪዎች ይህንን ወሬ ለንጉሡ ነገሩት። ንጉሡም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱ እንደሆነ እጅና እግራቸውን ታስረው ወደ እቶኑ እሳት እንደሚጣሉ አስጠነቀቃቸው። ሰለስቱ ደቂቅ ግን ናቡከደነጾር ሆይ በዚህ ነገር እንመስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ ብለው መለሱለት። የንጉሥ ናቡከደነጾር ቁጣ ከበፊት ይልቅ እጅግ ነደደ። እሳቱንም 7 እጥፍ እንዲያቀጣጥሉትና እነዚህን 3 ብላቴኖች እጅና እግራቸውን አስረው ከነማዕረገ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝ አስተላለፈ። ትእዛዙ አስቸኳይ ነበርና እነርሱን ወደ እሳቱ የጣሏቸውም ኃያላን በእሳቱ ወላፈን ተገርፈው ሞቱ። እንዲህ ሲሆን ሳለ ግን ሰለስቱ ደቂቅ ወደ አምላካቸው በፍጹም ልባችን እናምናሃለን፣ እንፈራሃለን፣ አታሳፍረን እንጂ ገጸ ረድኤትህንም እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክ ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም እስራታቸውን ፈታ፣ እሳቱን እንደ ውሃ ቀዘቀዘው። ሰለስቱ ደቂቅም መልአኩን ልኮ ከዚህ እቶን እሳት ያዳናቸውን አምላክ የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው በማለት አመሰገኑ። ንጉሥ ናቡከደነጾርም ሰለስቱ ደቂቅ እሳቱ አንዳች ጉዳት ሳያደርስባቸው በእሳቱ ውስጥ ሲመላለሱ ከእነርሱ ጋር የሰው መልክ ያለው ነገር ግን አምላክን የሚመስል መልአክ ተመለከተ። መንፈስ ቅዱስ ሊቀ ካህናቱን ቀያፋን ፊቱን ጸፍቶ አፉን ከፍቶ ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡምን ብሎ እንዳናገረው እንዲሁ ናቡከደነጾርንም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን በዚያ አያለሁ፣ ምንም የነካቸው የለም፣ የአራተኛውም መልክ የእግዚአብሔርን ልጅ ይመስላል ብሎ እንዲናገር አደረገው። የእግዚአብሔር ልጅን መልክ ያለው በኋላም መልአኩ ብሎ የተናገረለት ቅዱስ ገብርኤልን ነበር። እርሱ ስለመሆኑ ለነቢዩ ዳንኤል በተገለጠበት ግርማ ማረጋገጥ እንችላለን። ናቡከደነጾርም ወደ እሳቱ እቶን በመቅረብ እነዚህ ብላቴኖችን እናንተ የልዑል አምላክ ባሮች ሲድራቅና ሚሳቅ አብድናጎብም ኑ ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱና መኳንንቱ፣ አማካሪዎችና የአገር ገዢዎች ሁሉ እሳቱ በእነዚህ ብላቴኖች ላይ አንዳች አቅም እንዳልነበረው ከጠጉራቸውም ቅንጣት አንዱን እንኳን እንዳላቃጠለው ሰናፊያቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው ተመለከቱ። ንጉሥ ናቡከደነጾርም መልአኩን ልኮ ያዳናቸውን የእነዚህን ቅዱሳንን አምላክ አመሰገነ። በእነርሱ አምላክ ላይም የስድብን ቃል የሚናገር ሰው እንደሚገደልና ቤቱም የጉድፍ መጣያ እንዲሆን አዋጅ አስነገረ። አናንያ፣ አዛርያና ሚሳኤልም በንጉሡና በሹማምንቱ ዘንድ ሞገስ አገኙ፣ በክብርም ከፍ ከፍ አሉ። ስለዚህም ቤተ ክርስቲያን መንጎቿ የእምነትን ፍሬ ከእነዚህ ብላቴኖች ተምረው እግዚአብሔርን በማምለክ እንዲጸኑና የመልአኩን የቅዱስ ገብርኤልን ተራዳይነት እንዲረዱ በታኅሳስ 19 ቀንና በሐምሌ 19 ቀን በዓላትን ሰርታ ትዘክራለች። በታላቅ ድምቀትም ታከብረዋለች። እንደ ቤተ ክርስቲያን አስተምህሮ እምነት በድርጊት ሊታይ የሚገባው ክርስቲያናዊ ተግባር ነው። በክርስቶስ ኢየሱስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስን መስሎ ለመኖር ሊተጋና በዚሁም መንገድ ሊመላለስ ይገባዋል።
በሰለስቱ ደቂቅም ሆነ በቅዱስ ቂርቆስና በቅድስት ኢየሉጣ የታየው እምነት በአንድ ጀንበር የተገነባ የእምነት ደረጃ ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ የእምነት ደረጃ ነው። እነዚህ ብላቴኖች በእግዚአብሔር ዘንድ የሚያገኙትን የድል አክሊል ተስፋ አድርገዋልና 49 ክንድ ያህል የነደደውን የእሳት እቶን አላስፈራቸውም። በእግዚአብሔር ላይ ያላቸው ጽኑ እምነት በእሳት ተቃጥለው ለመሞት እንኳን አስጨከናቸው። እንዲህም ሆነው በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኙት። ስለዚህም እግዚአብሔር ባለሟሉን ቅዱስ ገብርኤልን በመላክ ከእሳቱ እቶን ታደጋቸው። ይህ ታላቅ የሆነ እምነት ሰዶማውያን ገዢዎች በተነሱባት በአሁኗ ዓለም በእኛ በክርስቲያኖች ላይ ሊታይ የሚገባው እምነት ነው። እነዚህ ገዢዎች ኢኮኖሚያዊ ጡንቻቸውን ታምነው ነፍሳችን በእነርሱ እጅ የተያዘች መስሏቸው በእኛ ላይ ሰይጣናዊ ሕግጋትን ሊጭኑብን ደፋ ቀና ይላሉ። ስለዚህም እኛ ክርስቲያኖች የምድሪቱ ገዢዎች እኛን ለማስፈራራት ሲሉ በእኛ ላይ ያነደዱትን እሳት በመልአኩ በቅዱስ ገብርኤል ተራዳይነት እንዲያጠፋልን በእግዚአብሔር ታምነን በእምነት ልንቃወማቸው ይገባል። እግዚአብሔር አምላክ ከእነዚህ ከክፉ ሰዶማውያን ገዢዎች ጥፋት ምድራችንን ይታደጋት። የመልአኩ ቅዱስ ገብርኤል ምልጃና ጸሎት ይጠብቀን ለዘለዓለሙ አሜን። ሰውነንና በምድር ስንኖር ፈተና ይገጥመናል። አንዳንዱን የፈተና ወጀብ በቀላሉ ስንሻገር፣ ሌላው ግን የሚያልፍ እስከማይመስለን ድረስ አስጨናቂ ይሆናል። ይሄኔ የተዋህዶ ልጆች ነንና በጸሎት መበርታት፣ ለታቦታት መሳል፣ ሱባኤ መያዝ ግድ ይለናል። የቅዱስ እግዚአብሔር ምላሽም ቅርብ ይሆናል። የተሰማልንን ጸሎት፣ የሰመረልንን ስዕለት፣ የተቆጠረልንን ሱባኤ ትርጉሙ ምን እንደሆነ የሚገባን ያሳለፍነውን የጭንቅ ቀን ዞር ብለን ስናስተውለው ነው። ከእያንዳንዱ ስዕለት ጀርባ ብዙ አስተማሪ የጭንቅ ቀናት አልፈዋል። እርሶስ ለየትኛው ታቦት ተሳሉ? የትኛውን ቅዱስ በጸሎት ተማጸኑ? እነዚያን የጭንቅ ቀናት እንዴት ባለ ተአምር አለፉ? የተዋለሎትን ውለታ፣ የተደረገሎትን ምሕረት ይመስክሩ። ለእኔ የደረሰ ለእናንተም ይድረስ ይበሉ። የተደረገልኝን ምሕረትና አስተማሪ ድንቅ ታሪክ ለብዙዎች ማካፈል እፈልጋለሁ ካሉ ወደ 0917 32 31 09 በቴሌግራምና ዋትሳፕ እንዲሁም በቀጥታ በመደወል ቀጠሮ ማስያዝ ይችላሉ። መባ ቲቪ እናመሰግናለን።